عرب الماري ما يلقص بجدي لا تبغى ወይ ብር አልሰጡኝም እንኳን አስታውስ አረ በማርያም ያልኩት በእግዚአብሔር ወይናቴ ምን ነው በማርያም አረ በእግዚአብሔር እንደው በመሪ የት ሄዱ ነው በቃ አይዞት ይችላል በቃ በእግዚአብሔር ወይም በመተት ታስሮ ይመጣል ወይ ደብተራ መተት ያሰቃየዋል በችግር የመጣው ነው አብዛኛው አያችሁ ይሄ ሁሉ ሰው የተቸገረ ነው መፈታትን የሚፈልግ ይሄው ንፍሮ እየተሰጠ ነው የተጸለየበት ማታ ገድል የተቆመበት አባይ ጸልዩበት ቅዳሴው ኪዳኑ የተጸለየበት የተባረከ ንፍሮ ነው በሰባት ሁሉ ያለ እንግዲህ ሁላችሁ አሜን ሽበሽ ያርጋችሁ ከዚህ የበለጠም ትረዱ ከዚህ የበለጠም ታስቡ ያርጋችሁ አሜን አሜን የተባረከ አሜን እኔ እመጣለሁ ተመልሼ እመጣለሁ ሰላም ውድ የዩኒቲ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬም እንግዲህ በአዲስ ቪዲዮ ተገናኝተናል። አሁን ያለሁት አዳማ ነው። ለምን ከአዲስ አበባ እቃዎችን ይዤ መሄድ ስለማልችል አሁን አዳማ ነው ያለሁት። ከአዳማ እንግዲህ በሶ፣ ስኳር፣ ሳሙና፣ የሴቶች ንጽህና መጠበቂያ ቅባት ምናምን እየገዛዛው ነው። እዚህ ጋራ እቃዎችን ገዛዝቼ ወደ ቆቃ ሚካኤል ሄድና ደግሞ እዛ የተቸገሩትን መብል መጠጥ ያጡትን ለነሱ እንሰጣለን ማለት ነውና አብረን ደግሞ እንሂድ። እዚህ ጋር እህታችን እኔ ብዙ ጊዜ ለምን እንደሆነ አላውቅም አንድ ሰው ሳወራና ሳናገር መጀመሪያ አንገቱን ነው የሚያየው። ለምን ማወራው ነገር በመንፈሳዊ አንፃር ስለሚሆን ያ ማወራው ሰውዬ መስቀሉን ነው የሚያየው መጀመሪያ። አሁን ገብቼ ዝም ብዬ ከአዛብ ጋር ስለ ኦርቶዶክስ ብዘባርቅ ሄዶ ለዛ ብሎ ነው የሚሄደው ጥሎኝና አንዳንዴ መስቀላችን ራሱ ያግባባናል። እግዚአብሔር ይመስገን መስቀላችን መታወቂያችን መታተሚያችንና የሚያግባባን ነገር ነው ክርስቶስ የተሰቀለበት መስቀል ስለሆነና አሁን ይሄው በሶ እየገዛሁኝ ነው ከእግዚአብሔር ጋር እንግዲህ ይሄው እናያዋለን። ሁሉንም ገዛዝተን ሄደን የተቸገሩትን ያለን ያዘኑትን እንጠይቃለን። የመሬን በዚህ ሱባኤ እንደዚህ ያረጋችሁ ሰዎች ለጠይቅልኝ በሶ ግዛልኝ አብላልኝ አጠጣልኝ ያላችሁ ሰዎች በረከቱ እንዳለ ይድረሳችሁ በየቤታችሁ ይግባ። እንግዲህ አሁን እየገዛዛን ነው ከአዳማ ደግሞ ወደ ቆቃ እንሄዳለን ማለት ነው። እስቲ አሁን ደግሞ እየገዛዛን ያለነውን ቪዲዮ እንየው አብረን ደግሞ ወደ ቆቃ አብረን እንሄዳለን። ዛሬ ደስ የሚል በረከት ነው የምናሳልፈው። አባ ሳሙኤልንም ካላገኘን ደግሞ የስላሴ የእለታቸው ንፍሮና የንፍሮ ውሃ አለ እንደ ጸበል ነው ብዙ አጋንንት የሚባረርበት ነው። ያንንም እናያለን አብረን እንየው እስቲ እዚህ ገዛዝተን ደግሞ ወደዛ እንሄዳለን። እና አንድ እህቴም ደግሞ ልብስ እሰጣለሁኝ ብላኝ እንደው ፎቶውን አምልካልኝ አለች። እሱን ማስቀምጠዋለሁ ቪዲዮ ላይ እና ልብስ ህፃናት ልብስ ምናምን በቃ እዛ ያይቻቸው ልጆች ለነሱ ደግሞ ገዝቼ እሰጣለሁኝ እና እንትን ከሰዎች ፈላልጌ እሰጣለሁኝ 3 ላቸዋለሁ ብላኛለች። ከውጪ ልብሶች ምናምን ያላቸው ያመጡ ነው ለጸበል ቦታ ይሆናል እላችሁ አነሰን በዛም ለሰው የሚደረግ ነገር ይጠቅማል። እኛ አሁን ትርፋችን የለንም ብለን የምናስበው ነገር ይጠቅማል እና እግዚአብሔር ያክብራችሁ፣ ስላሴ ያክብራችሁ። ማርያም እንደዚህ ለምታረጉ በበጎ ፍቃዳችሁ ለምታረጉ እግዚአብሔር ያክብራችሁ። አመሰግናለሁ። ስንት ፍሬ ነው እሱ አሁን እዚህ ጋር ሂሳብ እየከፈልን ነው። ከዚህ በፊት ድሮ አዳማ ላይ በመኖርበት ሰዓት ከሷ ነበር እየመጣው የሚገዛውና ከተሙ ጋር እየመጣን ከሷ ነበር የምንገዛው። ይሄው እቃዎቹን በአንድ ቦታ ሰብስቤ ያለውኝ ሞዴስ ሙሉ ነገር እዚህ ውስጥ አለ። የሴቶች ንጽህና መጠበቂያ ማለት ነው። ለምን ጸበል ቦታ ላይ በጣም ያስፈልጋቸዋል። ይሄን ነገር ይቸገራሉ። በሶ አለ፣ ስኳር አለ፣ ሳሙናም ምናምን ብዙ ነገር ይዘናል። ሻማ ያስፈልጋቸውን ይዘናል ለነሱ የሚሆን እና ደግሞ ይሄንን ይዘን ደግሞ ወደ ፋርማሲ ደግሞ እንሄዳለን። ፋርማሲ እቃዎችን እንገዛዛለን። እዚህ ጋራ ደግሞ እኔ ምን እደዋልኩኝ በረከቱ እንዲደርሰኝ እኔን በረከትማ ማንንም አይጋፋም ብዬ የነዳውኝ የሁላችሁ አካባቢውን እዚህ አስቤዛ ምናምን ከእሁድ እስከ እሁድ ሁሌም ገበያ አለ አዳማ ላይ እና እዚህ ቦታ ነበር እየመጣው የሚገዛዘውና ከዚህ ገዛዝቼ የገባው ቤቴ ምናምን በቃ ሰራራለሁ። ሙያተኛ ነበርኩኝ እና አሁን ተሸክመን ደግሞ ከብዳል ነገርየውና ብዙ ቃ ስለሆነ በሶም ብዙ ነው ስኳርም ብዙ ስለሆነ ሳሙና ምናምን ስለገዛን አሁን ደግሞ እንግዲህ ወደ ዚኒድና ፋርማሲ እንሄድና ደግሞ ቅባት እንገዛለን። ከዛን ቅባቱን ከገዛን በኋላ ቀጥታ ወደ ቆቃ ሚካኤል እንሄዳለን ማለት ነው። እዚህ ጋር ሰው እንዳልገጭ እያልኩኝ ያተረማመስኳቸው ነው ይኩትና
እግዚአብሔር ይመስገን። እንደዚህ አይነት በበረከት ስራ መስራት የሆነ ቁጭ ከማለት የሆነ ዝም ብሎ ጊዜ ከማለት አሁን ከዛ ከዋሻ ማርያም መጣሁኝ በንጋታው ቀጥታ ወደዚህ ነው የገባሁት። በቃ ወደ በረከት ስራ ነው የገባሁትና ቁጭ አላልኩም። ከዛ ቆቃ ሚካኤል አሁን አስቡት ከዋሻ ማርያም መጣሁኝ ቀጥታ ወደ ቆቃ ሚካኤል ነው ይሄን ቃል መስጠት የኩት እና እግዚአብሔር ይመስገን። ክብር ለስላሴ። እንደዚህ አይነት ለእግዚአብሔር ስራ ለሰው የሚረዳበት ነገር እግዚአብሔርን የሚወደው ነገር ላይ እኔ ባይገባኝም ከክርስቶስ ጋር ይሄን ነገር እንኳን መግባቴ በጣም ደስ ብሎኛልና እዚህ ጋር እንግዲህ አራት ጭን እየተባልኩኝ ባጃጅ ተራ ጋር ደርሰናል። ይሄው እዚህ ጋር አወርደን ባጃጅ ውስጥ እንጭናለን ለምን ስለማንችለው ከዛ በኋላ በባጃጅ ጭነት ደግሞ ይዘን መሄድ ነው ማለት ነውና እንግዲህ አዳማ ላይ የሌለ ወጣቱ በሱስ በምን የተጨማለቀ ብዙ ወጣት አለ። እግዚአብሔር ደግሞ እነሱን ያውጣልን ወደ ጸበሉ የሚሳብሉ ቆቃ ሚካኤል በመጡ በጣም አብዛኞቹ ከዛ ከሱስ ከምን ወጥተው የተሰበሰቡ ናቸውና እግዚአብሔር ይመስገን። አሁን ባጃጅ ውስጥ ገብተናል። እንሂድ አብረን ደግሞ ወደ ፋርማሲ። እዚህ ጋር ምን ይላል? ከምታማው ምከረው። እውነት ነው። ከምታማው ምከረው። ጓደኛችሁንም ዘመዳችሁንም ማንንም ሀሜት ትልቅ ኃጢአት ስለሆነ ሰውን ከማማት መምከር ለዛው ሰው እንዲያርከኝ ለምን እንዴት አደረገኛለህ ይሄ ነገር ጥሩ ነው እግዚአብሔር ያስተምር ብሎ ማለት ነው እንጂ ከጎን ይዞ ሌላ ጓደኛ ጠርቶ መንሸፋሸፍ ምናምን ትልቅ ኃጢአት ነው። ሁላችንም ልቦና ይስጠን። እሺ ከዚህ ጋር አለ አዳማን ጎብኛት ውስጥ ነው ስታን በዛ ይበራል ወግድ ያውፈታ ያምላክ ስም አለበት ስሙ ሚካኤል ያሳድር። ይኸውላችሁ ፋርማሲ ገባን። ከባስቴን ያልኩት ያው አጅሬው ለበረከት ሲወድ ያስነሳል መሰለኝ ንጭ ነው ያለው። አረስተኝ የለም ሰውዬው መማታት ነው የቀረው። አባት ቢወጣው ናቸዋል ወደ አዛብ ነገር ነው እና ሚና አናኔ መሰደብም አለ ለማለት ነው። እሺ እንግዲህ እዚህ ጋራ ሌላ ፋርማሲ ገባን። እዛ ያኛው አጅሬው አባሮን ነበረ። አሁን ደግሞ ወደዚህ መተን እዚህ ጋራ ቅባቶች ምናምን ገዛዛን። ለምን ለሴቶች ዋናው ጸበል ቦታ ላይ ቅባት ምናምን ስለሚያስፈልጋቸው እሱን ቅባቶች ምናምን ገዛዝተናል። ብዙ ቅባት የገዛ ነው። እዚህ ጋር እየቆጠርን ነበረ። ሌላ ማውጡልኝ ምናምን እያልኳቸው ነበረ በብዛት ስለምፈልግ እንደዛ አድርገን ከዛን ወደ ባጃጃችን ገብተን ተመልሰን ደግሞ እየሄድን ነው ማለት ነው። የምን ምንም አላልኩትም። ቅባት ነው ቅባት ልግዛ ብዬ ምግብ ይበላ ነበረ። ቅባት አልኩት ወንድሜ ቅባት አለ ወይ ምናምን ምንድነው የምፈልገው አለኝ። ቅባት ነው የምፈልገው እኮ ምን አይነት አለኝና አይ የምፈልገው ፈሳሹን ቅባት ነው የምፈልገው ለጸበል ቦታ ልወስድ ነው ምናምን ስለው ቅይር አለ ወዲያው ኩስትር ነው አለ። ከዛ በኋላ የትኛውን ነው የምፈልገው ይሄ የጭቃውን እንትን ምናምን አለኝ። አይ እኔ እኮ አላውቅም እኔ እኮ ወንድ ነኝ ግን ሪኮመንድ እንድታደርገኝ ነው አንደኛ የትኛው ይሻላል እስቲ ንገረኝ አልኩት። ከዛ በኋላ እኔ አላውቅም ምናምን እንዴ ኧረ ወንድሜ ምን ነው የሚያበሳጭ አልኩት። ከዛ በኋላ በብዛት አለ ስለ የለኝም አለኝ። ያው መቃቶ ምን ሆነ ነው እንዴ ተረጋጋ ምንም ልገዛ እኮ ነው የመጣሁት ከስተመር እንዲሆን የምታስተናግዱ ብዬ ወጣሁ ማለት ነው። እና አጀርም እያረፈ ያውቃል እንደዚህ ባደረገረገኝ እንደና አድርጎ ክብር ለስላሴ መሰደብ ጥሩ ነው። የምር ዱላ ነው የቀረው በቃ የሆነ ኩስትር ሰው የሚያጣጣል ሰው አለ እዛ ምንም አያውቅኝ አላውቀውም ግን ለምን ልግዛ ብዬ ነው ከስተመር እንዴ ነው ሊገዛ ሲመጣ እንደው ተንከባክቦ ነው አይደል ብዙ ነገር አለ። እዛ ደግሞ ስንደርስ አሳያችኋለሁኝ። ወደ ቆቃት እንሂድ አሳያችኋለሁኝ። አብረን እንሂድ። አሁን ወደ ቆቃ ሚካኤል እየሄድን ነው። እዛ ደግሞ ደርሰን እንሰጣለን። መንገዱ ያው ትንሽ አሁን በባጃጅ ነው ያውላችሁ ስንት ታክሲ ቢያንስ ወደ 4 ምናምን 3 ወራው አዲስ አበባ እዚህ ስንመጣም ደግሞ ሌላ መንገድ አለ። ብቻ ደስ ይላል። ግን አንዳንዴ የሆነ ቁጭ ከማለት አሁን ልጆች ምናምን ወስደልኝ ሂድ ጸበል ቦታ እንዲያስቀምጥልኝ እንዲያርግልኝ ነው ሲሉኝ ከልቤ ነው ደስ ቢለኝ። ለምን ቁጭ ከምለው ያንን አንድ የበረከት ስራ መስራት በጣም ደስ ይላል። እግዚአብሔር በሚያውቀው አሁን ደስ ብሎኝ ነው የምሰራው። በቃ አሁን እዛ
ጋር እኔ ተርቤ ያለፍኩበት ቦታ እነሱ በሱ ያገኛሉ። እኔ የምቀባ ያጣሁበት ቦታ እነሱ የሚቀቡት ቅባት ያገኛሉ። የሚታጠቡበት ሳሙና በቃ የሆነ የነፍስ ሰላም አለው አይደል? እና እግዚአብሔርን ደግሞ ሁሉን ያስተካክላል ብዬ አምናለሁ። ይሰራል ብዬ አምናለሁ። እግዚአብሔር ይመስገን፣ ስላሴ ይመስገን። እናንተ ደግሞ የበረከት ተካፋይ ሆናችሁ እንደዚህ ላግዝ ብላችሁ አስባችሁበት ይሄንን ነገር ብትወስድልኝ ለእነሱ ብሰጥልኝ ያላችሁ እግዚአብሔር ያክብራችሁ። አንደኛ ነገር ይኸውላችሁ የቤተክርስቲያን አካውንት ብሰጣችሁ እና ዛሬ አስገቡ ብትል በላችሁ ለነዛ ሰዎች የሚሰጣቸው የለም። ለምን መሰላችሁ? የቤተክርስቲያን አካውንት ለቤተክርስቲያን አገልግሎት ነው የሚያደርጉት እንጂ እዛ ጋር ለተኙት ለተቸገሩት ሄደው አይሰጧቸውም። ገባችሁ? ይሄ በቤተክርስቲያን አካውንት የሚሆን አይደለም። ግን እኛ እንዲህ እየተጋገዝን መተን ብንሰጣቸው ከሆነ አሪፍ ነው። በጣም እግዚአብሔር ይመስገን፣ ሁሉ ነገር ደስ ብሎኛል። ማርያምን እግዚአብሔር ያክብራችሁ። ለብሰው የሆነ ነገር ሲረዱ ማየት በጣም ደስ ይላል። ጸበል ቦታ ላይ ያለን ችግር ነው ስለማውቀው፣ አሁን ደግሞ እንሰጣለን፣ ምርቃት እንቀበላለን። እግዚአብሔር ፈቅዶ እኔ እርግጠኛ አይደለሁ፣ እግዚአብሔር ፈቅዶ አባም ካሉ እናገኛቸዋለን። አሁን ቦታውን ላሳያችሁ። አሁን ደግሞ ክረምት ስለሆነ አፋር ዋሻ ማርያምንም በረከት እንደተካፈላችሁ ተስፋ አደርጋለሁ። አሁን ሊገርም ነው ያልተሰራበት ብዙ ነገር አለና አንተ የምትችሉ ደግሞ አግዙት። ለቤቴን አግዟት፣ ቤተክርስቲያኑን አግዙ። አካውንትና ቤት ጽፌላችኋለሁ። እንግዲህ በረከት ተካፈሉ። ይሄ ባቡር ቦታ ነው። እዛ እየደረስን ነው። እዛ ደግሞ አሳያችኋለሁ። ቆቃ ሚካኤል ደርሰናል። እንግዲህ አሁን ይኸውላችሁ አስተባባሪው እዚህ ጋር አለ። አሁን ውስጥ ገብተን እንሰጣለን ማለት ነው። ዳሴ ይለቀና
እንግዲህ ይህንን ደግሞ ዝማሬ እስቲ ተካፈሉ፣ በረከት ይድረሳችሁ። ይላችሁ ግቢው ጥቅጥቅ ብሏል። 16ቷ ጾም ስለሆነ በጣም ብዙ ሰው ነው የመጣው። እግዚአብሔር ይመስገን በጣም ብዙ ሰውና ወጣቱም አዛውንቱም ህፃናቱም በጣም ይሄው ግቢውን ክበብ አድርጎ ሞልቶታል። እግዚአብሔር ይመስገን። እናንተም ከዚህ በረከት ተካፈሉ። ገና ደግሞ የንፍሮ ፕሮግራም አለ፣ ወደሱ እንሄዳለን። ደግሞ ብዙ በረከት እንካፈላለን። አብረን እንሂድ። አሁን የንፍሮ ምናምን ይሰጣል እዚህ ማለት ነው። አባጋ እሱን አሳያችኋለሁ። ይሄ የንፍሮ ውሃ ነው። ይሄንን የጠጣ አጅሬ እዚህ ጋር ማለት እና የንፍሮ ውሃ ነው እዚህ ጋር ያለው። እንግዲህ ይሄንን የጠጣ አጅሬ ይኸውላችሁ ሰላም አያገኝም። እኛም ያኔ በረከት ከዚህ እንካፈል ነበረ። አሁን ደግሞ እዚህ ዛሬ እንግዲህ የወላችሁ የንፍሮ ፕሮግራም የንፍሮ ውሃም አለ። የወላችሁ አጅሬ የሚንጫጫል። ይሄ ሁሉ ሰው እንግዲህ ከዚህ በረከት የሚካፈል ነው። የአብዛኛው ሰው በመናፍስት የተያዘም ነው። በመናፍስት ሴራ ላይ የሚነቃ ነው። ይሁት እንግዲህ አይታችኋል አይደል? በጣም ብዙ ሰው ነው የመጣውና ይሄ ሁሉ ሰው በመናፍስት ሴራ ነቅቷል። ተይዣለሁ ብሏል። ጨሌውን ምኑን ይጣላል፣ ወይም በመተት ታስሮ ይመጣል፣ የደብተራ መተት ያሰቃየዋል። በችግር የመጣ ነው አብዛኛው። አያችሁ፣ ይሄ ሁሉ ሰው የተቸገረ ነው፣ መፈታተን የሚፈልግ። ይሄው ንፍሮ እየተሰጠ ነው፣ የተጸለየበት፣ ማታ ገድል የተቆመበት፣ አባይ ጸልዮበት፣ ቅዳሴው ኪዳኑ የተጸለየበት የተባረከ ንፍሮ ነው። በሰባት ሁሉ ያለ ይሄ እንግዲህ ሁላችሁ የሥላሴ የአባ ዝክር ነው። ሁሉ ሰው የተካፈለ ያለው እሺ እሺ የንፍሮ ታምር እንግዲህ በጣም የሚገርም ነው፣ የሚፈውስ ነው። ብዙ ሰው ከአንጀታቸው ወጣ አለ። በጣም ብዙ ሰው ፈውሷል እና በጣም ደስ የሚል ሚካኤል ደስ የሚል ቦታ። አሜን። ጋ ምን መጋበዝ ፈልጉ ውጭ ያሉ ሰዎች፣ ዓለም ላይ ያሉ ሰዎች አሉ። እነሱ እዚህ ቦታ መጥተው እንዲፈወሱ ፈልጋሉ። እግዚአብሔር ያክብር። እናመሰግናለን። እንግዲህ እያያችሁ ነው፣ ሰው እየተረባረበ ነው የሚወስደው። ይሄ ደግሞ የንፍሮ ውሃ ነው። እኔም ደግሞ በኋላ ጠጣለኝ እና በጣም ድነት ያለበት ነው። ይኸውላችሁ እንዲሚረባረቡት በደንብ የተፈወሱበት ነገር ሲሆን ከወዳቸው ብዙ ነገር ስለወጣ ነው። መተቱ ብዙ ነገር በቃ ስለሚወጣላቸው በቃ በምግብ በመጠጥ የገባው ራሱ የሚያወጣው ነገር የለም እና እሱን ጠጥቶ በቃ ወደ ላይ ወደ ታች ያለው በቃ ብዙ ነገር ይወጣል እና በጣም የሚገርም ነው። በረከቱ ብቻ መታችሁ ለመሳተፍና ደርሳችሁ ደጁን ለመባረክ ያብቃችሁ። ለዛ ነው የሚለው። ይሄንን የንፍሮ ውሃ በመጠጣ ሰዓት እንዲህ አጅሬ መንፈስ ምናምን ያለበት ሰው አይችልም። ለምን? የበረከት እንትን ነው። እኔ ያ ነገር አባ እየጸለዩበት ጸሎት ተደርጎበት ማታ ላይ በጸሎት የሚሰራ ነው እና ይሄን ነገር ደግሞ ያው መንፈስ አይወደውም እና እዚህ ቆቃ ምድር ላይ በተባረከ ነገርም በቅዳሴውም በጸሎቱም በብዙ በረከት ነው እና የሚቃጠሉ አጅሬው ዛሬ አሁን ብዙ የቀረቡ ምዕመናን አሉ። በዚህ ጋር ደግሞ ንፍሮ የንፍሮም የተሰጠ ነው።
ማለት ትልቅ በረከት አለው። እኛም ደግሞ ከሱ እንካፈላለን። ሁሉም እዚህ ጋር የምታዩዋቸው እንግዲህ ይሄንን በረከት ያገኙ ናቸው። እዚህ ይኸውላችሁ ይሄንን የንፍሮ አቃምሶ እንግዲህ መንፈስ ያለበት ማይንጨጫ የለም። በቃ ውስጣችሁ ያለውንም ይሄ መተቱን በምግብ የገባውን በመጠጥ የገባውን ጎረቤቱን ማንም ባዳው ምን የሚያደርገባችሁ መተት በምግብ በመጠጥ የገባውን ውስጣችን ያለውን በስጋና ደግሞ በዚህ ደግሞ በተባረከ ነገር ደግሞ በንፍሮም በሚጠቀሙ ሰዓት ውስጣቸው ብዙ ነገር ይወጣል። ከብዙ በሽታ ይዳኑ አሉ። ከኤችአይቪም ከኤርስም ከተለያየ ነገር ከካንሰር ይዳናል። ከውስጡ ብዙ የተለያየ ቆሻሻ ነገር ይወጣለታል መተት ምናምን እና እዚህ ቦታ ላይ ይሄን በምትጠቀሙበት ሰዓት እንግዲህ ብዙ በረከት አለ። በሰባት ሁሌ አለ መታችሁ በየወሩ ማለት ነው። በየወሩ በሰባት በስላሴ ቀን የአባ ዝክር ነው። ሁላችሁም እየመጣችሁ መሳተፍ ትችላላችሁ። በረከቱን ማግኘት ትችላላችሁ። እንግዲህ የቆቃ ምድር የሁላችሁ እንዴት እንደሚያምር ህዝቡን በጣም ብዙ ነው። 16ቷም ጾም ነች። ይሄንን በረከት እንካፈልና በኋላ ረጋ ሲል ደግሞ የኛንም ያመጣነውን እንሰጣለን ማለት ነው። ሁሉ ህዝብ ወራቢያንም አሉ። በጣም ደስ ይላል። እግዚአብሔርና ይሄን ቦታ መታችሁ ይሁት። በቃ ምንም አይደለም። መታችሁ ይሁት። የአባም ዝክር ነው። በየወሩ የሚዘከር ዝክር ነው። የመጣችሁ በረከት ብትካፈሉ በጣም እድለኛ የምትሆኑበት ነው። ሳይፈቀድ ደግሞ ማንም አይመጣም እዚህ ቦታ ላይ። እግዚአብሔር ይመስገን። እኔ ንፍሮ በጣም ነው የምወደውና እግዚአብሔር ለማለት በጣም ትልቅ በረከት የሚገኘው ቦታ ነው። በየወሩ በሰባት ብትችሉ እዚህ አቅራቢያ ያላችሁ በሰባት ነው። እህት ወንድም ያላችሁ ደግሞ በውጪ ምናምን የምትኖሩ ደግሞ በሰባት ወንድም እህቶቻችሁ መላክ ትችላላችሁ። የትም አዲስ አበባ ምንም ሁኑ ከዛ ከሰባት ቀደም ብላችሁ በ6 ቢመጣ በጠምቆም በረከትም ተካፍሎ ይሄዳሉ ማለት ነው። እና የምትችሉ በሰባትም ሆነ ወይ በ6 ዋዜማው መጣችሁ እዚህ አክብራችሁ ማታ ዝማሬ ያለ ጉባኤ ያለ ጠዋት ላይ ደግሞ ከሰዓትም ከሆነ እንደዚህ ቅዳሴያችሁን አስቀድሳችሁ ከዛ በኋላ ንፍሯችሁን ተቀብላችሁ የምታድሩ ከሆነ አድራችሁ መሄድ የሁለት ቀን ማለት ነው። በሁለት ቀን ውስጥ ነፍሳችሁ ልድኑ ትችላላችሁ። ከተለያየ መተት ልድኑ ትችላላችሁ። ውስጣችሁ ከተቀመጠ የጎረቤት የደብተራውም ብዙ በቃ የጠንቋይ መተት ከዛ ሁሉ በሁለት ቀን ውስጥ ልድኑ ትችላላችሁ። ወይ በአንድ ቀን ያቺን ደግሞ እዚህ አቅራቢያ ያላችሁ ደርሰን ወርስ መታችሁ ድናችሁ ልትመለሱ ትችላላችሁ። ግን ውጭ ያላችሁ ደግሞ በዚህ ሀገር ለማኖሩ ውጭ ያላችሁ እህት ወንድማችሁን ቤተሰቦቻችሁን ወደዚህ መንፈሳዊ ቦታ መላክ። ለምን አሁን መዝናኛ እየተባለ ምን እየተባለ ልጆቻችሁን እንኳን ብዙ የተለያየ ቦታ ትልካላችሁ አይደል? ያኔ ወይ ቆሻሻውን ነገር ዛሩ መተቱ ምኑን ይሄ የዝሙት መንፈሱን ሰብስቦ ነው የሚገቡት። ግን እንደዚህ አይነት የበረከት ቦታ ላይ ልጆቻችሁንም ሆነ ዘመዶቻችሁን ጓደኞቻችሁን ብልኩ ለእናንተ በረከት ነው። በእነሱም ደግሞ እናንተ ትድናላችሁና ይሄን ብታደርጉ አሪፍ ነው። እዚህ ብዙ ህመምተኞች አሉ፣ ግን ከፈው ድኖ ነው የሚመለሱት። ለምን እንደዚህ የተለያየ በረከቶች ስላሉ ማለት ነው። እና በጣም ግቢው ጥቅጥቅ ብለዋል። ሲዞር ደግሞ አሳያችኋለሁ። እንደምትወደኝ ያውቃለሁ ባርቺ ጋልቆ ምን ነበር ያልከኝ? አሰማው እዚህ ጋር ላዙራ አንድ ምስክርነት ተገኝቷል። እሺ ንፍሮን በልቼ 3 ቀን አመመኝ። ከዛ በኋላ አንድ ቀን ጠቅመን እስከ በዛው ደቀ እግዚአብሔር እኔ ከዚህ ጠጥቼ ብዙ ነገር ሆኖልኛል። እና የአባ ደግሞ ጸሎት ሲደረግ የሚያድርበት ነው። ቅዳሴው የኪዳኑም አለ። አንድ ምስክርነት እዛ ጌታ እግዚአብሔር ያክብርልኝ። እሺ ይኸውላችሁ ይሄ የንፍሮ ሆኖ ውስጣችሁ ነው የሚያንዘረዝረው። ውስጥ ያለ መንፈስ ያደፈጠ መንፈስ በህመም የተቀመጠ በውስጥ ደዌ ሆኖ የተቀመጠ ውስጣችሁ እንዲህ ኦፕራሲዮኑ ምናምን እያለ ውስጣችሁ መንፈሱ ብዙ ጥቃት ስለሚያደርግባችሁ ይሄንን ውስጡ የተጸለየበት ነው። ኪዳኑም ጸሎቱም የአባም ጸሎት ለሊት ገድላት የተነበበበት ነው። የጸሎት ውሃ ያለበት ነው ማለት ነው። በጸሎት ውሃ ወይ ደግሞ በጸሎት ውሃ ስለሚሰራ ያለ እኛ ድነት አለው ማለት ነው። እግዚአብሔር ያው ቢቢ አመሰግናለሁ።
ገብታችሁ ይኸውልህ ለምን ይሽው ይኸውልህ እንዳልገባ ነው ለብቻው ለኔ በረከት ለኔ ድነት ላጅሩ እሳት ያድርግበት እያልኩ ነው በላ እና ብቻ ማርያም መታችሁ ይሄን በረከት ተካፈሉ። ምንም አለ ስዳጋ ማለት ነው ወደዛ ምን ይችላል እነዚህ ደግሞ እዚህ ጋር የምታያቸው አባ እርግቦች ናቸው። በጣም ብዙ ናቸው ሲያማምሩ የመጣችሁ እነሱንም ምናምን ቆሎ እየሰጡናም በቃ ያበላሉ ምናምን በጣም ነው ደስ የሚሉት ያምሩ ስማ እግዚአብሔር ያው እዚህ ጋር ደግሞ የንፍሮ እየተሰጠ ነው እና በጣም ነው ህዝቡ ደስ ይላል እግዚአብሔር ሰንሰለት ስባ እንዴት እንደሚያምር ማርያም እንሽ ላስቀናችሁ ብዬ ነው። አያችሁት? በረከት ይድረሳችሁ እዚህ ላይ ሌላችሁ ነው። እንግዲህ አባይ ንፍሮ ምናምን በረከት ይሄን ይመስል ነበረ። ቀጣይ ደግሞ ማታ ፕሮግራም አድርገን የመጣንበትን እዚህ ደጅ ላይ ልንሰራ የመጣነውን በረከት ደግሞ በኋላ ከተረጋጉ በኋላና ሰዎች ከተቀመጡ በኋላ እንሰራለን። እግዚአብሔር ያስፈርልኝ። እንግዲህ አሁን ቆቃ ሚካኤል ያለ ነው ጠዋት ነው። ማታ ስላልተመቸን አድሬ እዚሁ ጠዋት አሁን ልንሰጥ ነው እና ደግሞ ያሉትን እንሰጣለን። አብረን እንሂድ። አሜን ስኳርና በሶል ነው ካንተ ማር ዘንድ
ምን አይነት ዳክማችሁ ወርዳችሁ እንዴ? አቢ አንተ ያዘው መስሎኝ ተቀበል። ባለፈው አጣራቸው ነው። አዎ ገኒ እሷን ነው አንድ እዚህ ጋር አለች። እሺ እዚህ ጋር ደግሞ ማንዳሲ ሰው የቴዳ ነው አሁን ወጣችሁ ጸበል ተቀበልነች ያ ለፍትለታ በረከት ነሽ ወጣው ተወኛት ባለፈው እንደዛ አንተም በላት እሺ የቱ ጋር እናድርግላችሁ እንኩ ይሄንን ነበር ገኒ ስጫት ሃይማኖት ስጫት እሺ ባባዶ ነው እሺ ሲመጡ ንገሩኝ እሺ እሺ እናመሰግናለን ሽማግሌውን በኋላ ነው የምሰጠው ተቀረሳለ ጠዋት ካለስ ነው አሁንም አግብ የታውስ ነው አሜን አሜን አሞኝ ከረምኩ እኮ ምን ሆነ? አራት ወሬ ነው ምናምን አልንቀሳቀስ ለማልናገር እግር ያለው ይሄዳል። አይዞሽና አይራባችሁ። አሜን
አይጥማችሁ ሲቻል ከላይ ጥላ ተነሳታል። አሜን። የነጋውን የዋለውን ይህን ጨለማ ቀን ያውቃል። ከሽታ ሰዓት ያን ቀን ያልጆች ሺህ በሺህ ያርጋችሁ። ከዚህ የበለጠ የምትረዱ ከዚህ የበለጠ የምታስቡ ያርጋችሁ። አሜን አሜን። የተባረከ አሜን። እኔ እመጣለሁ ተመልሼ። እሺ እናት እመጣለሁ። እሺ እድሜ ይስጦት ኑሩልን። አሜን እናት አሜን አሜን እናት አሜን። ኖ ማዘርዬ ማዘር ኑ ኑ ሁሌ ነው አኛውን ቀይርላችሁ ያው ይላል። አሚን አሚን አሚን። ኧረ በማርያም ያልቅሱ በእግዚአብሔር ወይ ብር አልሰጡም እንኳን አስታውስ። ኧረ በማርያም ያልቅሱ በእግዚአብሔር ወይ እናቴ ምን ነው በማርያም ኧረ በእግዚአብሔር እንደው በመሪ የት ሄዱ ነው? በቃ አይዞት ይችላል። በቃ በእግዚአብሔር እሺ አይዞት አይዞት እሺ ሰላም ነው? የለም ላይ አቤት ሶስት ናቸው። እዙ ሴትም አለ ቆባች ባራና ችግር የለውም። መግቢያውን ያው አንድ እንትን ይበቃቸዋል። እሺ አንድ ስኳር ሰውነት ውስጥ ነበር ቀባስ ሴት አለች። ይሄ ለሷ ነው። እሺ አለ ሴት ያቺ ለሷ ነው። እሱ በቃ እሺ እና ሰላም አዛዙ መቅዶች ነው። እዚህ ጋር ዋሻ ልጅ ዋሻ ገብቶ አሞባቸው ነው እንዴ? ልጅ ዋሻ ነው የሚኖረው። ሰው ጠየቀኝ ብሎ እኮ ነው ጥፍ ያደረጉኝ። እንደምን አደሩ? አብረት የለም አፍቶባችሁ ነው? እንደምን ነው? ሁሉ ሰላም በሰላም ናፈቁን። ወይስ መጠየቅማ ይገባል። ያክብርልኝ አባቴ ሚካኤል ይደግፋችሁ። እድሜና ጤና ከነ ቤተሰብ እድሜና ጤና ይስጥልኝ። ማሪ እግዚአብሔር ያክብርልኝ። ልጅ አሉት እዚህ ልጅ ሴት ልጅ አሉት እዚህ የለም። እሺ እናት እኔም ብቻ ሞሸሙ። እሺ እናት እግዚአብሔር ያክብርልኝ። ያዙ። እሺ እናት አባቴ ይስጥልኝ። አሚን
እድሜና ጤና ይስጥልኝ ማሬ። ቤተሰብ ጤና ይሁን። እናንተም ሰርታችሁ የጓደኛ ያለቃ ፍቅር ይስጣችሁ። አለቃ የሌለው የለም በሰራ ቀደም ብናረጅም እሺ እናቴ እናመሰግናለን። አመሰግናለሁ። እድሜና ጤና ይስጥልኝ። ያገለገልኩት 67 ዓመት ያገለገልኩት የታወቁ ነው። አሜን ማሽ መቁረቢያ ሳላሳ እውነት ዛሬ በምርቃት ነው የተንበሸበሸ ያለ ነው። እንግዲህ ለሰጣ እግዚአብሔር ያለ እና ለሽማግሌው እንደ አንተ እንዳይስ መጣሉ የሆነ ከውስጤ አልጠፋልኝ የቅድሞቹ እናት እግዚአብሔርን ልብ ውስጥ ቀርታሉብኝ አሉ እኮ ዛሬ ደግሞ በመነኮሳት ነው የተበረከን ያለ ነውና ብዙ የመነኮሳትን በረከት አግኝታቸዋል። ጸበል ቦታ ላይ እግዚአብሔርን ነው ብላችሁ ጥያቄ አጥቶ የተቀመጡ ብዙ አሉ። እግዚአብሔር ረድቶ ደግሞ ይሄንን በረከት ስንሳተፍ ትልቅ ነገር ነውና እንግዲህ ክርስትና ስም ያረጋ ሁሉ በቃ ባለበት እግዚአብሔር ይስጠው። ያው አንድ እህታችን ነች፣ ሌሎችም አሉ ተጋግዘው ይሄን ነገር አርግ ብሎ ይሰጡኝ ነው ሲጋርኩ ነው። እግዚአብሔር ይመስገን ክብር ለሥላሴ ነገር እግዚአብሔር ሲፈቅድ ነውና ከተለያየ ደግሞ ሌላ ቤተክርስቲያን ደግሞ እንሄዳለን። እግዚአብሔር እነሱ ማለት ሰላም ነው ተናገር አለፍናችሁ ቅድም ይቀርባሉ አንድ አላያችሁ ሆስፒታል ይቀርባሉ። እግዚአብሔር ያሳድጋል። አሜን አሜን። ልጅ አለው ሴት እግዚአብሔር ይስጥልኝ። አቡነ ቴዎድሮስ አሜን 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 ሁሉልኝ ሰጪ ያርጋችሁ። አሜን 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 ታይዞ አሜን ችግር አለብሽ ከኔ ጋር ደረሰሽ ሰው ብዙ ነው። እሷ ጾም ስላለች ሰው በጣም ይበዛልና አሁን የቀረው ሞዴስ ምናምን ጸፋር ሳሙና እና በሱ አለ እሱንም ብርም አለ እሱንም እንሰጣለን ማለት ነው። አሁን ስለተደበላለቀ እሷ ጾም ላይ ብዙ ሰው እየመጣ ስለሆነ ያለውን ከሌሉ ጋር የተደበላለቀ ስለሆነ መለየት ይከብዳልና ግን ብዙ መነኮሳትን ያሉ በየቤቱ ያሉት ነው ቆራቢያን የተቸገሩት ረድተናል። አሁን ደግሞ ቀረቡት እንሰጣለን ማለት ነው። ቅድማ እናት እግዚአብሔርን ከውስጥ ያልጠፋሉ እግዚአብሔር እና እንደዚህ ሁሉ የሚያለቅሱ አሉ። ያው ቦታ ላይ ችግራቸውን መናገር አጥቷቸው ለማን ላውራ ብሎ የሚያለቅሱ ብዙ አሉና እና ሁላችሁም እየመጣችሁ ታግዙ አሪፍ ነው። እግዚአብሔር ጋራ እኛ የምናስበው ጸሎት ያለው ተደላሎ ተመችቶት የሚቀመጥ ነው እንጂ መስላያችሁ እንዲህ እንባን አቅፎ የሚቀመጥ አለ። ልጅ አበደብኝ ልጄ እንደዚህ ሆነብኝ ብሎ ነው እነሱ እንግዲህ የሚያለቅሱት።
እዛም እናንተም ብትችሉ ነገር ያወጣችሁ ታግዟቸው ከእግዚአብሔር ጋር ጸሎት ሰው የተቸገሩ አሉ። እዚህ ብቻ አይደለም ጸሎት የተቸገሩ አሉ ሲባል እዚህ ቦታ ላይ ብቻ አይደለም የተለያየ ቦታ አለ። የተለያየ ጸሎት ቦታ ላይ ችግረኞች አሉና የመጣችሁ አግዙ። ያገዛችሁን ደግሞ አሁን የረዳችኋቸው እግዚአብሔር ይስጣችሁ፣ ገንዘባችሁን ይባርከው። ማርያም እነዚህ የመነኮሳት ሁሉ ምርቃት ይድረሳችሁ ምንም ሳይጎድልን። ተቸገሩ ያለቀሰች ሴትዮ ናት። ጠያቂ ያገኘ ብሎ ሲያለቅሱ ጠያቂ ነው የሚያጡት እዚህ ቦታ ጠያቂ ያገኘ ብሎ ነው እያለቀሱ የነበሩት እና የእነሱን በረከት ይድረሳችሁ። ዛሬ ተረዳው ብሎ የሚያለቅሱ እናት ነው እዚህ ያሉትና እነሱን በረከት ይድረሳችሁ። እግዚአብሔር ያክብራችሁ። ማርያም ነው የአንድ ሰው እንባ የአንድ ሰው መቸገር አይቶ እንኳን ማገዝ የአንድ ሰው እንባ ማሳረፍ ከዛ በላይ ሰላም የለም፣ ከዛ በላይ በረከት የለምና ሁላችሁም ከዚህ በረከት ስለተሳተፋችሁ ደስ ብሎኛል። የምትችሉን ደግሞ ሌላም በረከት መሳተፍ ፈልጉ እንደዚህ መሳተፍ ትችላላችሁ። ይኸውላችሁ በድጋሚ የቤተክርስቲያን አካውንት አይሰጥም። የቤተክርስቲያን አካውንት ቢሰጥ ለቤተክርስቲያን አገልግሎት ነው የሚውለው፣ የሚጠቀሙ ለራሳቸው አገልግሎት ነው እንጂ እዚህ ያሉ በየጸበል ቦታ እየገቡ አይሰጡም። ይሄ በቃ ያለ ነገር ነው። ወይ ለዳቆን ክፍያ ወይ ለሌላ ነገር ነው እንጂ ገብተው አይሰጡም። እንደዚህ እዛም እኛ ተጋግዘን እኛ ተባብረን እንደዚህ ማናገዝ ከሆነ አይሆንም። እዛም ጸበል ቦታ ላይ እንኳን ነው ብዙ ፈተናና ብዙ ችግር ስላለ ያንን ነገር አብረን ነው መተጋገዝ አለብንና ብቻ እንተጋገዝ፣ እናግዛቸው። እዚህ ጸበል ቦታ ያሉ ሰዎች ማንንም የላቸውም። በቃ የተለያየ ጸበል ቦታ ያሉ ሰዎች ይሄ እንደ ቻሌንጅ ምንሽ ሁላችሁም ጸበል ቦታ ያለን ሰው ማገዝ በቃ ሌላ ጊዜ ሌላ ቦታ ብራችሁና ምን ከምትሉ የተለያየ ነገር ላይ ከምታባክሉ ጸበል ቦታ ያለን ሰው አንድን ሰው በሱ ምናምን የሚለብሰው መቻል ራሱ በረከት ነው። ለምን ያ ሰው ከተለያየ ከማቴሪያል ነገር ነጣ ይሆንና ነፍሱን ብቻ ጥቅም ነፍሱን ብቻ ያተኩራል። ያንን በማድረግ እንተባበሩላችሁ። መንገድ ሰላም ነሽ? ይሄ ደግሞ ሱታር ነው። እግዚአብሔር ያክብርልሽ። እሺ አይዞሽ። ሰላም ጨርሰናል። ደስ ብሎኛል። ማርያም ደስ ብሎኛል። ባለፈው ልብስ አሁን ደግሞ የሱባኤ በሱና ይዘን መተናል። እግዚአብሔር ያፈራችሁ። በጣም ደስ ብሎኛል። ትንሽ ደቆይ ስለሆነ ጠዋት
እና ሁላችሁም ስላሴ ያክብራችሁ ስለዚህ አይነት በረከት ስራ ስለምትሰጡ ስለምታረጉ እግዚአብሔር ያክብርልን። አሁን ሁላችሁንም ቤት ታክብራችሁ የሁሉም በረከት የሁሉም ምርቃት የመረቋችሁ በረከት ይድረሳችሁ። ለምን ከራቴ አይደለም ይዤ የመጣሁት ከእናንተ ነው። አሁን ላይ ሂዳግዝ እርዳል የምትሉት ነውና በረከቱ ሁሉ ይድረሳችሁ። በተለይ እና የዛች እናታችን እንባ የሳቸው እንባ እኔ ልቤ ውስጥ ስለቀሩ ነው። እግዚአብሔር ያክብርልን፣ ስላሴ ያክብርልን። ለዚህ ታረጋችሁ። አሁንም መናገር ፈልጎ በተለያየ ነገር መታችሁ ወርዱ ስጥ ይሰጣል ነው የሚለው ቃሉ። ለተራበ ያበላ፣ ለተራወጠ ለተራቆተ ደግሞ ያለበሰ፣ ለተጠማ ያጠጣ በሰማይ ዋጋ አለው። ክርስቶስን እንዳበላን ክርስቶስን እንዳለበሰን ክርስቶስን እንዳጠጣን ነው ማወቅ ያለብን። እዚህ ቦታ ላይ ደግሞ እግዚአብሔርን የሚያመሰግኑ ክርስቶስን የሚያመሰግኑ አምላካቸውን ሁሉ ጊዜ በጸሎት የሚማጸኑ ሰዎች መርዳት ደግሞ በተቸገሩ ሰዎች ማገዝ ደግሞ ትልቅ በረከት ስለሆነ እግዚአብሔር ያክብርልን፣ ስላሴ ያክብርልን። የንፍሮንም ስርዓት ተካፍላችኋል። ባንኬል በረከት ሁሉ በየቤታችሁ ይግባ። ብዙ የተቸገሩ አሉ። አሁንም በተለያየ ጸበሎች አሉ። ይሄ እንደ ቻሌንጅ አሁን የሚቆጠር በድጋሚ በየጸበሉ ያሉትን ሰዎች እየሄድን እናግስ። በመናፍስት የተያሰሩትን በመናፍስት የተያዙትን በስቃይ ላይ ያሉትን ማገዝ አለብን። ይሄ ማለት እኛም በስቃይ ላይ ስላለን ስንቶቻችን የደብተራ መንፈስ እያሰቃየ እንደሆነ እናውቃለን። የቤተሰብ የዛር መንፈስ እንዴት እንደሚያሰቃይ እናውቃለን። የእኛን ስቃይ ሌላው እንዳያይ ማገዝ ማለት ነው። እግዚአብሔር ያክብርልን። ሁላችሁም ስላያችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይሁን ብዙዎቹ እንዲያግዙ በነጻ ፍቃዳችሁ ያላችሁ በሐሳብ የምትችሉ በገንዘብ የምትችሉ ደግሞ እንደዚህ ማቴሪያል አንዷ እህቴ ልብስ ልካለሁ ብላኝ የህፃናት ልብሶች እንዳለ ሰብስባ ከሰዎቹ ሰብስቤ ውጭ ነው ያለችው ልካለሁ ብላለች። ያንን ይዤ መጣና ደግሞ ልጆች ላላቸው ጸበል ቦታ ላይ ልብስ ለሚያስፈልጋቸው ሄደን እንሰጣለን ማለት ነው። እንደዚህ ደግሞ ብርም ዘክርልኝ የሚሉ ስላሉ እየመጣን እንዘክራለን፣ እንሰጣለን፣ የተቸገሩት እንረዳለን። እግዚአብሔር ያክብርልን፣ ስላሴ ያክብርልን። ሁላችሁንም አመሰግናለሁ። መርዳት ማገዝ ፈልጉ በውስጥ አውሩኝ። ሁላችሁም ስላሴ ያክብርልኝ። በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መቤት ያክብርልኝ። አሁን ድረስ በቃ እዛ ሐሳቤ እነዛ እናት ጋር ነውና አመሰግናለሁ። ሰላም ነው።